የመዲናዋን የኋላ ቀሪነት ታሪክና ጎስቋላ መልኮች የቀየሩ ስኬቶች በመንግስት በህዝብና በግሉ ዘርፍ ቅንጅትና ትብብር ባልተቋረጠ ስራ የተገኙ የላብ ውጤቶች ናቸው አሉ ከንቲባ አዳነች አቤቤ። ከንቲባዋ መዲናዋ በብልጽግና ሐሳቤና ስትራቴጂ በመመራቷ በፈጣን የለውጥ መንገድ ላይ እንድትሆን አስችሏታል ሲሉም አንስተዋል። ግልጽ ከሆነ የብልጽግና ሐሳቤ የተቀዱ ስትራቴጂዎችና ፖሊሲዎች እየተመራች የምትገኘው ከተማችን አዲስ አበባ በተከናወኑ በርካታ ተግባራት በዘመናት መካከል የተመላለስንበትን የኋላ ቀርነትና የደህንነት ታሪክ እንዲሁም ጎስቋላ ገጽታን እየፋቅን ከመጥፎ ጠረን እየራቅን ከድንግዝግዙ እየተላቀቅን አሁን ወደምንገኝበት የተጨበጠና ወደሚታይ ብርሃናማ ምዕራፍ ተሸጋግረናል። የከተማዋን ነዋሪዎች የቤት ፍላጎት ለመመለስ ባለፉት 6 ወራት የ97,000 ቤቶች ግንባታ ሂደት ተጀምሯል። በመንግስት በጀትና በበጎ አድራጎት 11550 የመኖሪያ ቤትና 707 የንግድ ቤቶችን በድምሩ 12257 የመኖሪያና የንግድ ቤቶችን ለልማት ተነሺዎች፣ ለሀገር ባለውለታዎች በጨረታና በመልካም አስተዳደር ታይቶ ሊተላለፍላቸው ለሚገባ አካላት በዚህ 6 ወር ውስጥ ማስተላለፍ ችለናል። በመንግስትና የግል አጋርነት እንዲሁም በከተማው በጀት ሊገነቡ ከታቀዱ 100,000 ቤቶች ውስጥ 97,000 ቤቶች ወደ ግንባታ ሂደት የገቡ ሲሆን ሁሉንም በተያዘላቸው ጊዜ ገደብ ውስጥ ለማጠናቀቅ ዘርፈ ብዙ ርብርብ እያደረግን እንገኛለን። የቤቶች አቅርቦት ለመጨመርም የሚገነቡ ቤቶችም በሁለት ወር ውስጥ 12 ደረጃ ያለው ኢንሳዎችም ማድረስ የቻልንበት ሁኔታ አለ። ስለዚህ ይሄ ከላል ቺፕቲንግ አይደለምና አጠቃላይ የኛ አፈጻጸም አዳጊ የሆነው አፈጻጸም ነው። ከ940,000 በላይ ተማሪዎች በቀን ሁለቴ የምገባ አገልግሎት ተጠቃሚ እንዲሆኑ ማድረግ የተቻለ ሲሆን በትምህርት ለትውልድ ንቅናቄ የትምህርት ቤቶችን ደረጃ በማሻሻል ለመማር ማስተማር ሂደቱ ምቹ ሁኔታን መፍጠር ተችሏል። ባለፉት 6 ወራት ትምህርት ለትውልድ ንቅናቄን መሰረት በማድረግ በተሰራው ስራ ከ2.2 ቢሊዮን በላይ የሚገመት ሀብት መሰብሰብ ተችሏል። የተሰበሰበውም ሀብት የትምህርት ቤቶችን ደረጃ በማሻሻል ለመማር ማስተማሩ ሂደት ምቹ ሁኔታ መፍጠር የተቻለ ሲሆን በተማሪዎች ምገባ 940,329 በላይ ተማሪዎችን በቀን 2 ጊዜ እንዲመገቡ እየተደረገ ሲሆን የተማሪ ዩኒፎርም፣ የተማሪ ቁሳቁስና የመምህራን ጋዋንም በወቅቱ እንዲደርሳቸው ተደርጓል። በከተማ አስተዳደሩ የጤና ፍትሐዊነትና ተደራሽነትን ለማስፋት በተከናወኑ ተግባራት በግማሽ ዓመቱ 9 አዳዲስ የጤና ጣቢያዎችን ወደ ስራ ከማስገባት ባሻገር 13 ጤና ጣቢያዎች ላይ የማስፋፋት ግንባታ ተከናውኗል። በዚህ ውስጥ የመድኃኒት አቅርቦት ጉዳይ ሌላው ትኩረት የተሰጠውና መሻሻል የታየበት ዘርፍ ነው። የጤና ተቋማትን ፍትሐዊ ተደራሽነት ለማሳደግ በተያዙ ስራዎች 9 አዳዲስ የጤና ጣቢያዎች ተመርቀው ወደ ስራ እንዲገቡ የተደረገ ሲሆን ከዚህ ጎን ለጎን 13 ጤና ጣቢያዎችን በነበሩበት እንደገና በመገንባት ሰፊ የማስፋፊያ ግንባታ ተከናውኖላቸው ወደ አገልግሎት እንዲገቡ ተደርጓል። ከዚህ በተጨማሪም በዘውዲቱ ሆስፒታል ነባሩን የሆስፒታል አቅም ከእጥፍ በላይ የሚያሳድግ የላቀ ሕክምና ማዕከልን በመገንባት በዘመናዊ የሕክምና መሳሪያዎች በማደራጀት ለህብረተሰቡ አገልግሎት መስጠት ጀምሯል። ቀነማ ፋርማሲ ብንወስድ ህዝብም ዝቅተኛ ኑሮ ካላቸው ዜጎቻችንን መድኃኒት በዝቅተኛ ዋጋ እንዲያገኙት ከዚህ በፊት በነበረው ጊዜ በጣም በብልሹ አሰራር የተጋለጠ ተቋም ነበር። አገልግሎት አሰጣጥም ስሙ በመድኃኒት የለም በሚታወቅ ደረጃ ነበረውና ዘንድሮ ዓመት በጣም በልዩ ሁኔታ ትኩረት አግኝቶ ተደራጅነቱ መድኃኒቶቹም ህዝቡን በሚፈለገው አግባብ እንዲያገኙ ከማድረግ አኳያ ቴክኖሎጂ በመጠቀማችንን በጣም ፓራዳይም ሺፍት ያመጣንበት ሁኔታ አለ። የአዲስ አበባ ከተማ አስተዳደር ምክር ቤት 5ኛ የሥራ ዘመን 2ኛ መደበኛ ጉባኤውን በዛሬው ዕለት አካሂዷል።